ወደፊታችን በወጣት የፈጠራ ባለሙያዎች እጅ እንደሆነ አሁን ያለንበት ፈጣን የቴክኖሎጂ ዘመን ያረጋግጥልናል። እነዚህ ወጣት የፈጠራ ሰዎች ደግሞ ከየትኛውም የዓለማችን ክፍል የተገኙ ሊሆኑ ይችላሉ። ቴክኖሎጂን ለእውነተኛው ዓለም መፍትሄ አድርጎ የመጠቀም ሀሳብ ብዙ ጊዜ ከታላላቅ ካምፓኒዎች ብቻ የሚመጣ አድርገን ልናስብ እንችል ይሆናል። ነገር ግን ያልተጠበቁና አስደናቂ ግኝቶችና ፈጠራዎች ካልተጠበቁ ቦታዎች ይመጣሉ። ይህ የናሆም ወርቁ ታሪክ ነው። ከምስራቅ አፍሪካዊቱ ሀገር ኢትዮጵያ ተገኝቶ ህልሙን ወደ ሰሜን አሜሪካ ይዞ የመጣ ወጣት ያለፈ ህይወቱ የወደፊቱ እጣ ፈንታው ነዳጅ ሆኖለታል። በትምህርት ላይ ብዙዎች የሚያጋጥማቸውን ፈተና ናሆም እንደ ችግር ተቀብሎ ዝም አላለም። በፈጠራ ክህሎቱ ተጠቅሞ መፍትሄ አገኘለት እንጂ። ታሪኩን ከራሱ ከናሆም አፍ እየተከታተልን እስከ ዝግጅቱ ፍጻሜ አብረን እንድንዘልቅ እጋብዛችኋለሁ። ይህ ህይወት በካናዳ ዝግጅታችን ነው። መልካም ቆይታ። ናሆም ወርቁ ይባላል። 22 ዓመቴ ነው። የዮርክ ዩኒቨርሲቲ የአራተኛ ዓመት ወይ ኦልሞስት 5ኛ ዓመት ተማሪ ነኝ እና ያው በቅርቡ የአፕል ስቱደንት ቻሌንጅ አሸናፊ ነበርኩ እና ያው አፕሊኬሽኔን ለቲም ኩክ እና ለአፕል ሲኒየር ኤግዜኪቲቭስ ለማስተዋወቅ ለማሳየት እድሉ ነበረኝ እና ያው እንደሚታወቀው ብዙ ኢንተርቪው ስሰጥ እንዳልኩት ያው 10ኛ ክፍል ፓይለት የመሆን እቅድ ነበረኝ። ግን ያው የአፕል የፓይለት እና የተለያዩ ዶክመንተሪዎች አይና ስለምፈራ ስለነበር ያው 11ኛ ክፍል ወደ ኮዲንግ ለመቀየር ሀሳብ መጣልኝ። ያው 11ኛ ክፍል እያሉ ኮቪድ ስለነበረ መጽሐፍ ገዛው፣ ቤተሰቦችንም ሊገዙልኝ ጠየኳቸውና ኮዲንግ ጀመርኩ እና ያው ወደድኩት ወዲያውኑ። ምክንያቱም ያው ኮድ የማደርገውን ነገር ውጤቱን ወዲያው ማየት ይችል ነበር ዌብሳይት ምናምን ስሰራና እሱ ተመቸኝ። ከዛ በኋላ ነው እንግዲህ ወደ ኮዲንጉ እየገፋሁበት የመጣሁት እና ስለዚህ ውድድር የሰማሁት ያው ባለፈው አመት ነው። ሲአይቢሲ ኢንተርንሺፕ እየሰራው ነበርና እዛ ባለፈው አመት ያሸነፈች ልጅ ነበረች እዛ የምትሰራ እና ከሷ ጋር ኮፊ ቻት ምናምን ነበረኝ። እሷንም ጠየኳት አንዳንድ ሪሶርስ እንድትሰጠኝ እንዴት ላሸንፍ እንደምችልም ብዙ ጥያቄ ጠየኳት እና ያው አንድ አመት ስለነበረኝ ለውድድሩ ለመዘጋጀት ብዙ አልቸገረኝም ነበር። ሀሳብን መሀል ላይ እየቀየርኩ ነበርና ያው አፕል ቫልዩ የሚያደርገው ጠጥሎ በቴክኖሎጂ የረቀቀ አፕ ብቻ ሳይሆን የህብረተሰቡን ችግር የሚቀርፍ ወይ ደግሞ በቴክኖሎጂ አድቫንስ ሶሳይቲን የሚያደርግ ነገር ነውና ያው እንደሚታወቀው ኢትዮጵያ የኢንተርኔት የዋይፋይ ብዙ ሰው የለውም። አሁን እንደውም የተሻሻለ መጣ እንጂ የዛሬ 8 ዓመት እኔ ኢትዮጵያ ያለው ብዙ ሰው ዋይፋይ ወይ ሪላያብል ኢንተርኔት አልነበረውም እና ሙሉ ለሙሉ ኦፍላይን የሚሰራ አፕ እንድሰራ ሀሳቡ መጣልኝ እና ያው ማሽን ለርኒንግ እና ኤአይ የሚባለውን አዳዲስ ቴክኖሎጂዎች በመጠቀም የህብረተሰቡን ወይ የተማሪዎችን ኤጁኬሽን ኳሊቲ መጨመር ነበር ሀሳቤ እና ያው ሁለቱን በማቀናበር ያው ላሸንፍ ችያለሁ ማለት ነው። ኢትዮጵያ እስከ 8ኛ ክፍል ነበር የተማርኩትና ያው ኢንተርኔት አክሰስ ብዙ የለም። መጽሐፍ ራሱ ላይብረሪ ሄደን ነበር የምንጠይቀው። አንዳንድ ወረፋ ይኖራል፣ አንዳንድ ሰው ወስዶ ቶሎ አይመልሰውም እና የመጽሐፍም የማግኘት ችግር ነበር ኦንላይን ላይ። ምክንያቱም ዋይፋይ እንዳልኩ ብዙ ሰው የለውም፣ ሪላያብል ኢንተርኔት የለም። ካርድ ፍቆ ምናምን ሞልተህ ነው ዳታ ራሱ የሚኖረውና ያ ትንሽ ይሄ ችግር እኔንም አፌክት አድርጎኝ ነበር። ድሮ ብዙ ነገር የምንጠቀመው ኦፍላይን ነበር። ስንላላክ ራሱ ሜሴጅ ምናምን በኢሜል ምናምን አይደለም ወይ በዋትስአፕ ምናምን ብዙ አይደለም። በብሉቱዝ ወይ ነገር ሼር ለማድረግ ፋይል ራሱ
በእነሱ አይነት ነገሮች ነበርና ሙሉ ለሙሉ ኦፍላይን መሆኑ ያው እኔ በራሴ በነበረኝ ኤክስፒሪየንስ ተነስቼ ነውና ያው የካላንደርም አለው የአፕሊኬሽኑ ታይም ማኔጅመንት ችግር ብዙ ነበረኝ ድሮ። አሁን ራሱ እዚህ ያለው ራሱ ትንሽ የታይም ማኔጅመንት ችግር ነበር ሃይ ስኩል እና ያው ካላንደር መጠቀም ስጀምር ያው እየተሻሻለ መጣና ሙሉ ለሙሉ ኦፍላይን የሚሰራ ካላንደር አፕሊኬሽን ያደረኩት ያው እንደገና በራሴ ኤክስፒሪየንስ ተነስቼ ነውና ያው ማሽን ለርኒንግ እንዳልኩህም ያው የፍላሽ ካርድ ለማጥናት የሚመቹ ጥያቄዎችና መልሶችን ጀነሬት እንዲያደርግ በማሽን ለርኒንግ ያደረኩበት ምክንያት ኢትዮጵያ ድሮ ከጓደኞቼ ጋር ሳጠና እነሱ ነበር ጥያቄ የሚጠይቁኝ፣ ከዛ እኔ እመልሳለሁ። ትክክል እንዳልሆንኩና እንደሆንኩ እነሱ ይነግሩኛል። ግን አሁን ያው ማሽን ለርኒንግ በመጠቀም ሙሉ ለሙሉ አውቶሜትድ እንዲሆን አድርጌዋለሁና ኦልሞስት 100% አፕሊኬሽኑ ያለው ነገር በራሴ ኤክስፒሪየንስ ተነስቼ ነው። ያው የመጀመሪያው ትልቁ ችግር የቋንቋ ልዩነት ነው። ያው ኢትዮጵያ ብዙም የእንግሊዝኛ የነበርኩበት ትምህርት ቤት ይሁን አይሁን አላውቅም፣ የእንግሊዝኛ ቋንቋ ትንሽ ችግር ነበር። ከዛ ውጭ ግን ያው ዌዘሩ ትንሽ ሊብርድ ነው። ከዛ ውጭ ግን ብዙም ችግር አልነበረም። እንደውም ማትስ፣ ፊዚክስ እና የተለያዩ የሳይንስ ኮርሶች በጣም ቀላል ነበረ። ምክንያቱም ያው ኢትዮጵያ ከዚህ ሀገር ጋር ሲወዳደር ሁሉ ነገር ቀደም ብለን የተማርነው ፊዚክስ፣ ኬሚስትሪ፣ ባዮሎጂ 7ኛ እና 8ኛ ክፍል የተማርኩት እና እዚህ እሱን የጀመርነው ለየብቻቸው ኮርስ ተብለው ወደ 11ኛ ክፍል ነው እና አብዛኛው ነገር ቀሎ የነበረ የቋንቋ ባሪየር ውጪ ከሱ ውጪ ብዙም አልቸገረኝም። ኢትዮጵያ ሪሶርሱ ብዙ የለም እንጂ አሁን እዚህ ሀገር ያለውንና ኢትዮጵያ ያለውን ማወዳደር ፌር አይደለም። ምክንያቱም ሁለቱም አንድ አይነት ስቴጅ ላይ አይደለም ያሉት። ኢትዮጵያ ብዙ አክሰስ የለም፣ ሪሶርስ የለም። መጽሐፍ ራሱ አንዳንድ ተማሪዎች ለማግኘት ሊከብዳቸው ይችላልና እዚህ ሀገርም ያለው እዛም ኢትዮጵያም ያለው ተማሪ ሁሉም አክሰስ ቢኖረው የኢትዮጵያ ተማሪ የተሻለ ይሆናል ብዬ አስባለሁ። ምክንያቱም ብዙ ችግር ውስጥ አልፎ ነው እዚህ ድረስ የደረሰው የኢትዮጵያ ተማሪና ለማወዳደር ከባድ ነው። ግን ኢትዮጵያ ትንሽ የተሻለ ብለው መንገድ ሁሉ ነገር ቀድመን ነው የምንማረው። ቀደም ብለን ነው አድቫንስ የሆኑ ነገሮችን የምንማረው። ማትስ፣ ባዮሎጂ፣ ፊዚክስ፣ ኬሚስትሪ እንዳልኩት ቀደም ብለን ነው የምንማረው። እዚህ ሀገር ደግሞ ኤሌመንትሪ ስኩል ኦልሞስት በጣም ቀላል ነው። የቤት ስራ ብዙ አይሰጡም። ሃይ ስኩልም 8፣ 9 እና 10 ይሄን ያህል ብዙ ከበድ ያለ የቤት ስራ የመስጠት ብዙ አላየውም። 11ኛ ክፍል 12ኛ ክፍል ግን ከመሬት ተነስቶ በጣም አድቫንስ የሆነ ነገር መማር እንጀምራለን እና መሰረቱ የሌለው ተማሪ ይከብደዋል። ለዛ ነው ብዙ ሀገር እዚህ ሀገር ያሉ ተማሪዎች ወይ ወደ ቢዝነስ ወይ ወደ የተለያዩ የሶሻል ዲግሪዎችን የሚማሩት ብዙ ማትስ፣ ፊዚክስ የሚማሩ ህንዶች ወይ ቻይናዎች ካልሆኑ በስተቀር እዚህ ሀገር ብዙ አላይም እና የዚህ ሀገር አንድ ያው ልልህ የምችለው ችግር በሚያስተምሩት እንትን አይደለም፣ በስቴጅ አይደለም። 11ኛ ክፍል 12ኛ ክፍል ከመሬት ተነስቶ በጣም አድቫንስ የሆነ ነገር መማር ስንጀምር ቅድም እንደነገርኩ ያው መሰረቱ የሌለው ተማሪ ይከብደዋል እና ኢትዮጵያን መማሬ መሰረት እንዲኖረኝ አድርጎኛል። እናም ያው የቤተሰቦቼ እርዳታ ከአባቴ ጋር ያው እና ከወንድሞቼ ጋር ብዙ ከትምህርት ቤት በኋላ ቅዳሜና እሁድ እናጠና ነበርና እሱም ረድቶኛል። ያው መጀመሪያ ከቋንቋ ልዩነት ጋር ያው ትንሽ ችግር አጋጥሞኝ ነበር። ግን እናም ያው የኢትዮጵያ ባህል ያው ዝም ያለ ልጅ በጣም ጥሩ ልጅ ምናምን ይባላል። እዚህ ሀገር ግን ያው ብዙ ማውራት ነው የሚፈለገው። እሱንም ትንሽ ቸግሮኝ ነበር። ምክንያቱም ማውራት ከሌለብኝ በስተቀር ብዙ ጊዜ አላወራም። እዚህ ሀገር ግን ያገኙት ነገር ላይ ማውራት ነው እና እሱ ባንድ ችግር ነበር። ግን ያው እየተሻሻለ መጥቷል ብዬ አስባለሁ። ያው አንደኛ ልል የምለው ያው የቪክቲምሁድ ሜንታሊቲ አለመኖር። እኛ ኢትዮጵያውያን እንደዚህ አይነት ነገር ውስጥ ምንም ታሪክ የለንም። ምንም የቪክቲም ሜንታሊቲ ሊኖረን አይገባም እና ያው ባልደን ውስጥ ኢንቫይሮንመንት ላይ እኛ ብቻ ጥቁር ብንሆን ስለ እሱ ራሱ ምንም ማሰብ ምንም ጥቅም የለውም። አንደኛ እንደነገርኩ ያው ቪክቲም ሜንታሊቲ አለመኖር፣ ሁለተኛ መሰረት እንዲኖረን ከህፃንነታችን ጀምረን ትምህርትን በሲሪየስ መያዝ። አሁን እንደነገርኩ እናትና አባቴ ትምህርት ላይ በጣም ሲሪየስ ናቸውና ከህፃንነቴ ጀምሮ
ትምህርት ነገር ላይ ምንም ቀልድ አያውቁምና ህጻናታቸው ጀምሮ ትምህርት ላይ ፎከስ ማድረግ እና የዚህ ሀገር ትምህርት እንደነገርኩ ያው ሲያስተምሩ ቀስ እያለ ጀምረና 11 እና 12 ነው በአንዴ አድቫንስ ነገር የሚማሩትና ምንም ሊኒየር የሆነ እድገት አይደለም እና ቀድሞ ማጥናት አሁን 7ኛ እና 8ኛ ክፍል እያሉ ሜቢ የሃይ ስኩል ነገርም በራሳቸው ቢያጠኑ በኋላ ይቀላቸዋል። እናም የተለያዩ ነገሮችን መሞከር እኔ አሁን የምወደውን ነገር ያወቅኩት በመሞከር ነው። አሁን ወደ ኮምፒውተር ሳይንስ ወይ ወደ ኮምፒውተር ኢንጂነሪንግ ከፓይለትነት የቀየርኩት መጽሐፍ ገዛው፣ ሞከርኩት፣ ወደድኩት እና አንዳንድ ተማሪ ያው ሜቢ አስተማሪም ይገፋፋ ይሆናል እዚህ ሀገር ማትስ ነገር ላይ ወይ ፊዚክስ የሆኑ ናቹራል ሳይንስ ነገሮች ላይ እነሱ ላይ የማዘንበል ብዙ አላየውም እና የተለያዩ ነገሮችን መሞከር ሳይሞክሩ ማወቅ አይቻልም። እና ምን አሁን ወደ iOS ዲቨሎፕመንት የሄድኩት ኢንተርንሺፕ CIBC ሰርቼ ነበር እና የዛኔ ነው በቃ የወደድኩት። ከዛ በፊት ወደፊት ምን መሆን እንደምፈልግ ራሱ ዩኒቨርሲቲ እያለሁ እንኳን አላቅም ነበርና ሞከርኩት፣ ወደድኩት እና በመሞከር ነው ምን መሆን እንደምፈልግ አብዛኛው ጊዜ እርግጠኛ ሆነን መናገር የምንችለውና የተለያዩ ኢንተርንሺፖችን መሞከርና አለማማረጥ በተለይ ኤርሊ ስቴጅ አሁን ሃይ ስኩል እያለሁ ፓይለት ነው መሆን የምፈልገው ብዬ በቃ ግግም ብዬ አንዳንድ ኮርሶችን አልወስድም ብል ወደ ኮምፒውተር ሳይንስ ቀየር እነዛ ኮርሶች መውሰድ ነበረብኝ፣ አልወሰድኳቸውም። ኦልሬዲ አምልጦኛል እና በተለይ ሃይ ስኩል ላይ ሁሉን ኮርስ መውሰድ ምክንያቱም ወደፊት ምን መሆን እንደምንፈልግ ብዙ ስለማናቅ እነዛ ኮርሶች አስፈላጊ ሊሆኑ ይችላሉ በኋላ ለመቀየር ብንፈልግ እና ያው ትምህርት ላይ ሲሪየስ መሆን እና ያው ከዛ ውጪ ያው እንደነገርኩ ያው ትምህርት ብቻ ነው ያለን የወደፊት አላማ። ካለዛ ውጪ ያው AI መጥቷል። አንደኛ የምለው ነገር ምንም አይነት AI ስንጠቀም የተለያዩ ኢንፎርሜሽን አለመስጠት። ምክንያቱም ያን ኢንፎርሜሽን መልሰው ይጠቀሙታል መልሰው ትሬን ለማድረግ እና የኛ ዳታ በቃ ኦንላይን ሊሆን ይችላል። አንደኛው የዳታ ሴኩሪቲ እሱ ለተማሪዎች ብቻ ሳይሆን ለማንም ነው። ሁለተኛ ትምህርት ላይ ሲሪየስ አለመሆን በኋላ በኤአይ ሪፕሌስ የመደረግ ችግር ሊመጣብን ይችላል። አሁን ትምህርት አያስፈልገኝም አንድ ድርጅት ውስጥ እሰራለሁ ሚል ተማሪ ካለ ሳያደግ ያ ስራ አሁን በሮቦትና በኤአይ ሪፕሌስ ሊደረግ ይችላል። አሁን ለምሳሌ አማዞን ወይ አንዳንድ ድርጅቶች ሮቦቶች አሉ የመኪናዎቹን ፓርት ራሱ አሴምብል የሚያደርግ ምናምንና እንደሱ አይነት ስራዎች በአዳዲስ ቴክኖሎጂዎች ሪፕሌስ ይደረጋሉና ትምህርት ላይ ፎከስ የማያደርግ ሰው ወደፊት የእሱ ስራ ራሱ ሪፕሌስ የመደረግ እድል ስላለው ያለው አማራጭ ትምህርት ላይ ፎከስ ማድረግ እናም ኮምፒቲቲቭ አድቫንቴጅ የሚባል ነገር አለ። እኛ ልናሸንፍበት ወይ ልንበልጥበት የምንችለውን ፊልድ መምረጥ። እኔ አሁን ለምሳሌ ያው በቋንቋ ደረጃ ወይ ይሄን ያህል ብዙ ወሬ የምችል ሰው አይደለሁም። ስለዚህ ቢዝነስ ላይ ወይ ጠበቃ ነገር ላይ ሊሆን አልችልም። ማትስ ላይ እና ሳይንስ ላይ ግን የተሻልኩ ስለሆነ እዛ ላይ ፎከስ አድርጌ ያው እዚህ ደረጃ ልደርስ ችያለሁ እና የኤአይ አጠቃቀም ላይ መጠንቀቅ አለብን። ምክንያቱም የኛ ዳታ እና የሴኩሪቲ ነገር አስጊ ደረጃ ላይ እየደረሰ ስለሆነ ያለንን ኢንፎርሜሽን ለማንም አይነት ኤአይ አለመስጠትና ትምህርት ላይ ፎከስ ማድረግ። ምክንያቱም እነዚህ ኤአይዎች የወደፊት የስራ እድላችንን ሊወስዱብን ይችላሉ። የዛሬ አመት እዚህ ደረጃ እደርሳለሁ ብዬ አስቤም አላውቅምና ሀሳቤንም እንድቀይር ሊያደርጉኝ የሚችሉ ሁኔታዎች ሊከሰቱ ይችላሉ። ግን ያው የአይኦኤስ አፕሊኬሽኖችን ወደፊት የመስራት እቅድ አለኝ እና በዛ ፊልድ ነው መቀጠል የምፈልገው። ኦልሬዲ አፕል ሰጥተዋል አድቫንቴጁን። አሁን ምንድን ነው ያገኘው ከዚህ? ኦኬ ሶ ያው እዛው ሄጄ 1-4 ቀን ቆይቻለሁ። ከአፕል ኢንጂነሮች ጋር አንዳንድ ዝግጅቶች ነበሩ። እሱን አይቻለሁ፣ ጥያቄ ጠይቄያለሁ። ኦልሞስት እንደ ሜንተርሺፕ በለው እዛ እና ጥሩ ሁኔታ ነበረ። ያው የተሻለ እውቀት እንዲኖረኝ አድርጎኛል።
እና በዚህም ፊልድ እንድቀጥል ገፋፍቶኛል እና አንዳንድ ሜምበርሺፕ በነፃ ሰጥተውናል ለአንድ አመት እና ያው አፕል አፕሊኬሽኖችን አፕ ስቶር ላይ ለመልቀቅ ሜምበርሺፕ ያስፈልጋል በአመት 99 ብር የሚያስከፍልና እሱን ለአንድ አመት አሁን ፍሪ ሰጥተውናልና ያው የተለያዩ አፕሊኬሽኖችን በመስራት ለአፕል ስቶር ላይ ለመልቀቅ ነው ሐሳቤ። አሁን ሁለቱ አፕሊኬሽኖች አሁን ይለቀቃሉ አፕል ስቶር ላይ ተብሎ ተፈቀደ። ያው አሁን የሄድኩበት ዝግጅት እዛ ኩፐርቲኖ ካሊፎርኒያ አፕል አዳዲስ ቴክኖሎጂዎችን አስተዋውቆ ነበርና እነሱ ቴክኖሎጂዎች አሁን ሴፕቴምበር አካባቢ ነው የሚለቀቁት። እነሱን ቴክኖሎጂዎች አሁን ብጠቀም አሁን የሰራሁት አፕሊኬሽን የተሻለ ስለሚሆን እሱን እየጠበቅኩ ነውና እሱን ከጨረስኩ በኋላ ያው አፕ ስቶር ላይ ይለቀቃል ብዬ አስባለሁ። ላስተላልፍ ፈልገው ያው ያለ እግዚአብሔር ምንም የሚሆን ነገር የለምና እግዚአብሔርን መጀመሪያ ላመሰግን እፈልጋለሁ እና ያው ቅድም እንደነገርኩ ቤተሰቦቼ ናቸው ከድሮ ጀምሮ መሰረት ኖረኝ እዚህ ድረስ ያደረጉኝና ቤተሰቦቼን ወንድም እህቶቼን ላመሰግን እወዳለሁ እና ያው ኢትዮጵያም ራሱ አድጌ መምጣቴ ጠቅሞኛልና ኢትዮጵያ ያስተማሩኝ አስተማሪዎቼንም ላመሰግን እወዳለሁ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት